መጽሐፈ ኩፋሌ ምዕራፍ 16 በ44ኛው ኢዮቤልዩ በመጀመሪያው ሱባኤ አብርሃም በሞተበት በሁለተኛው ዓመት እንዲሆነ በመጀመሪያው አዝመራ ወራት የዚህችን በዓል ሱባኤ በዓል ያደርጉ ዘንድ እስማኤልና ይስሐቅ ከቤርሳቤ ወደ አባታቸው ወደ አብርሃም መጡ። አብርሃምም ሁሉ ልጆቹ መጥተዋልና ደስ አለው። በቤርሳቤ ያለ የይስሐቅ ገንዘቡ ብዙ ነበርና ይስሐቅ ሄዶ ገንዘቡን ጎብኝቶ ወደ አባቱ ይመለስ ነበር። በዚህም ወራት እስማኤል አባቱን ያይ ዘንድ መጣ። ሁሉም በአንድነት ተቀመጡ። ይስሐቅም ስቡን ለማጤስ መስዋዕት ሰዋ። አባቱ በኬብሮን በሰራው መሰዊያ ላይ መስዋዕትን አቀረበ። በወንድሙ በእስማኤል ፊት ደስ የሚያሰኝ ፍሪዳን አረደ። ርብቃም ከአዲሱ ስንዴ ትኩስ ዳቦ ጋገረች። ያንን በልቶ ሳይሞት ሁሉን የፈጠረ እግዚአብሔርን ሊያመሰግን ከመጀመሪያው አዝመራ ፍሬ ለአባቱ ለአብርሃም ያገባ ዘንድ ለልጇ ለያዕቆብ ሰጠችው። ይስሐቅም አብርሃም ይበላና ይጠጣ ዘንድ ደህንነት የሚደረግበትን ያማረውን መስዋዕት በያዕቆብ እጅ ሰደደለት። በልቶ ጠጥቶ ምድርንና ሰማይን የምድርን ስፋት ሁሉ የፈጠረ ልዑል አምላክን አመሰገነው። ይበሉ ይጠጡ ዘንድ ፈጣሪያቸውንም ያመሰግኑ ዘንድ ለሰው ልጆች ሰጣቸው። አሁንም አብርሃም ይህችን ቀን አሳይተኸኛልና እኔ ላንተ እገዛለሁ። እነሆ እኔ የ175 ዓመት ልጅ ነኝ፣ አርጅቻለሁ፣ ዘመኔም ተፈጽሟል። ዘመኖቼም ሁሉ ተድላ ደስታ ሆኑልኝ፣ የጠላት ሰይፍም ድል አልነሳኝም አለ። በሰጠኸኝ ሁሉ በልጆቼም በሕይወት በኖርሁበት ዘመን ሁሉ እስከዚች ቀን ድረስ አምላኬ ይቅርታ ለእኔ ለባሪያ ይደረግልኝ፣ የተመረጠ ወገን ይሆን ዘንድ በዚህም ዓለም ከአሕዛብ ሁሉ ተለይቶ ከዛሬ ጀምሮ በየጊዜው በዚህ ዓለም እስከሚነሳው ትውልድ ዘመን ሁሉ ድረስ ርስት ይሆንህ ዘንድ ለልጅ ልጆቹም ይደረግላቸው አለ። ያዕቆብንም ጠርቶ ልጄ ያዕቆብ ሆይ ሁሉን የፈጠረ አምላክ ያክብርህ፣ በፊቱ ፈቃዱን ለመፈጸምና በጎ ስራን ለመስራት ያበርታ። እንደ ፈቃዱ ባለ ዘመኑ ሁሉ በማደሪያው ወገን ትሆኑት ዘንድ በአንተም በልጆችህም በረድኤትህ ማህደርን ይውደድ። አንተም ልጄ ያዕቆብ ቀርበህ ሳመኝ አለው። ቀርቦም ሳመው። አንተ ልጄ ያዕቆብ የከበርህ ነህ፣ የልዑል የእግዚአብሔርም ልጆች ሁሉ በዓለም ሁሉ የከበሩ ናቸው። በሰው ሁሉ መካከል ይከበር ዘንድ ከልጆችህ እግዚአብሔር እውነተኛ ልጅን ይስጥህ። አሕዛብ ይገዙልህ፣ አሕዛብም ሁሉ በልጅህ ፊት ይስገዱ። በሰው ፊት አርበኛ ሁን፣ በሴት ልጆች መካከል ሰልጥነህ ኑር። ያን ጊዜ የተለየ ወገን ለመሆን ስራዎችህ እውነተኛ ይሆናሉ፣ የልጆችህም ስራዎች እውነተኛ ይሆናሉ። ልዑል አምላክ እኔን የመረቀባቸው ኖህንና አዳምንም የመረቀባቸው ምርቃኖችንም ሁሉ ይስጥህ። በልጅ ልጅ ዘመን ሁሉ ልጆችህን ለማክበር እስከ ዘላለም ድረስ በአንተ ይደሩ። ከኃጢአት ሁሉ ባለማወቅ የሰራኸውን ኃጢአትህን ሁሉ ታስተሰርይ ዘንድ ከኃጢአትህ ሁሉ ያንጻ ያበርታ። አገሩንም ሁሉ ትወርስ ዘንድ ያክብርህ። በዓለሙ ሁሉ ማደሪያው ልትሆን ወገን ያደርግህ ዘንድ መሐላውን ካንተ ጋር ያጽና። ምድር ጸንታ በኖረችበት ዘመን ሁሉ ለአንተም ለልጅህም እርሱ በሕልውና በእውነት ጸንቶ የሚኖር ፈጣሪ ይሁን። አንተም ልጄ ያዕቆብ ነገሬን አስብ፣ አባትህን የአብርሃምንም ትእዛዝ ጠብቅ። ከአሕዛብ ተለይ፣ ከእነርሱም ጋር አትብላ፣ ስራቸውንም አትስራ። ስራቸው የረከሰ ነውና አካሄዳቸውም ሁሉ የረከሰ ነውና የተናቀም ነውና መስዋዕታቸውም የሚያስጸይፍ ነውና ባልንጀራ አትሁናቸው። ለሬሳዎች ፍሪዳ ያርዳሉ፣ ለአጋንንትም ይሰግዳሉ፣ በመቃብርም ይበላሉ። ስራቸውም ሁሉ ከንቱ ብላሽ ነው። ለማሰብ ልብ የላቸውም፣ ዓይናቸውም የሚያይ አይደለም። ስራቸውስ ምንድን ነው? እንጨቱን ፈጣሪ አንተነህ፣ ድንጋዩንም ጌታዬ አንተነህ።
የምታድነኝ አንተ ነህ እያሉ እነርሱ እንዴት ይስታሉ? እንዲህ የሚያደርግ ሰው ልብ የለውም። ልጄ ያዕቆብ አንተን ግን ገናና ፈጣሪ እግዚአብሔር ይርዳ። ሰማይን የፈጠረ አምላክ ያክብርህ። ከስህተታቸው ሁሉና ከኃጢአታቸውም ያርቅህ። ልጄ ያዕቆብ ከከነዓን ልጆች ዘር ሚስት እንዳታገባ ተጠበቅ። ከነዓን በካም በደል ስለሳተ ዘራቸው ሁሉ ከምድር ላይ ለጥፋት ተዘጋጅቷልና ዘሩም ሁሉ ከምድር ይደመሰሳልና ቁርጥ ፍርድ በሚደረግበት ቀን ከነርሱ የሚድን የለምና ከነዓን ልጆች ዘር ሚስት አታግባ። ጣዖት ለሚያመልኩ ለተጠሉ ሰዎች ሁሉ በጻድቃን አገር ምንም አለኝታ የላቸውምና ወደ ሲኦልም ይወርዳሉና ቁርጥ ፍርድ ወዳለበት ቦታ ይሄዳሉና በምድርም ላይ ምን ስም አጠራር የላቸውምና የሰዶም ልጆች ከዚህ ዓለም እንደጠፉ ጣዖት የሚያመልኩ ሰዎች ሁሉ እንደዚሁ ይጠፋሉ። ልጄ ያዕቆብ ሆይ አትፍራ፣ የአብርሃም ልጅ ሆይ አትደንግጥ። ልዑል አምላክ ከጥፋት ይጠብቅህ፣ ከስህተትም ስራ ሁሉ እርሱ ያድንህ። ይህንም ቤት ስሜን በእርሱ አስጠራ ዘንድ ሰራሁልህ፣ በረከትን አጸናሁልህ። ለአንተም ለልጆችም ለዘላለም ተሰጠች። ቤቴን አንተ ትሰራለህና የአብርሃም ቤት ትባላለች። ስሜንም በአምላክ ፊት ለዘላለም ታጸናለህ። ልጅህና ስምህ ለልጅ ልጅ ጸንቶ ይኖራል አለው። ይህንንም አዝዞ መርቆ ጨረሰ። ሁለቱ ሁሉ በአንድ አልጋ አንድነት ተኙ። ያዕቆብም በአባቱ አባት በአብርሃም አጠገብ ተኛ። 7 ጊዜ ሳመው፣ እርሱም ልቦናውን ደስ አለው። ልቦናውም በእርሱ ላይ ነው። በፍጹም ልቦናው መረቀው። ለዘላለም ልትወርሳትና ለዘላለም ይከብር ዘንድ የከበረ ልጅን ልወልድ ያችን አገር ትሰጠኝ ዘንድ የከለዳውያን ዕጣ ከምትሆን ከኡር ያወጣኸኝ የሁሉ አምላክና የሁሉ ፈጣሪ ልዑል አምላክ ሆይ በእርሱ ደስ በሚላቸው በይቅርታዬ ሁሉና በልቦናዬ ሁሉ የምወደውን ልጄን ያዕቆብን ባርከው። ይቅርታህና ብዙ ቸርነትህ በዘመኑ ሁሉ ለእርሱና ለልጆቹም ይደረግ። ከዛሬ ጀምሮ ይህ ዓለም ጸንቶ እስከሚኖርበት ዘመን ድረስ አትለየው፣ ቸል አትበለው። እነርሱ ይጠብቁ ዘንድ አንተም ማደሪያህ የሚሆን ወገንህን ፈጽመህ ታከብረው ዘንድ ልጆቹንና እሱን ለማየት ዓይኖችህ የተገለጡ ይሆኑ። ከዛሬ ጀምሮ ይህ ዓለም ጸንቶ እስከሚኖርባቸው ዘመኖች ድረስ በረከትህ ሁሉ አክብረው። መሐላህንና ይቅርታህን ከእርሱ ጋር ከልጆቹም ጋር በዚህ ዓለም ከሚኖሩ ከልጅ ልጆቹም ጋር በፍጹም ፈቃድህ አጽና አለ። ሁለቱን ሁሉ የያዕቆብን ጣቶች በዓይኖቹ ላይ አኖረ። ከአማልክት በላይ የሆነ አምላክን አመሰገነው፣ ፊቱንም ሸፈነው።